እሺ አመሰግናለሁ። አንዱ ሐሳብ ምንድነው ቀደም ሲል አቶ አንዳርጋቸው ጽጌ ያነሱትን ሐሳብ የሆነ ነገር እንድትልበት ፈልጋለሁ። በእርግጥ በአሁኑ ሰዓት የትግል የሚያደርጉ ኃይሎችን ጎጂ እንዳይሆኑ ማድረግ ወይም ደግሞ ሼፕ በማድረግ ብትሳተፍ አይሻልም ወይ የሚል አለ። የኔ ጥያቄም ከዚህ ጋር የተያያዘ ነውና በአሁኑ ሰዓት በኢትዮጵያ አብዛኛው የትግል የሚያደርጉት የተማሩ በዩኒቨርሲቲዎች ያለፉ ባለማዕረግተኞች የተለያየ ሙያ ያላቸው በሀገሩም ውስጥ ሰፊ ተሳትፎ የነበራቸው ወጣቶችና ጎልማሶች ናቸው በብዛትና እነሱ ደግሞ ከከተሞች ከየትኛውም ጫፍ በገጠርም የተወለዱ በአገሪቱ ባሉ ተቋማት ጭምር ከፍተኛ ተሳትፎ የነበራቸው የፌደራል ተቋማት በግል መስሪያ ቤቶች ጭምር የነበሩ ሰዎች ናቸው በብዛት ከፊት ከምናያቸው አመራር ተብሎ ከሚመጡት በሚዲያም ውጭ ያሉት ስናይ ይሄ ነገር አለና ሌላው ይሄን የመጠበቅ አዝማሚያ አለና ይሄ በሀገሩ ደግሞ አሸናፊ ሐሳብ ሆኗል። የትግል በአሁኑ ሰዓት በተለይ አገዛዙ ለሰላማዊ እንዲተኝነት አይደለም በሰላም ለማደር እንኳን የማይፈቅድ ስለሆነ በሰላም ማደር ያለብን ራሳችን በፈጠርነው ሜዳ ነው ወደሚል ልክ እንደ ፋሽን ብዛት ወደ ውጊያ እየተቀላቀሉ ነው ያሉትና ይሄንን ብሬክ ማድረግ የሚቻለው እንዴት ነው ብለህ ታስባለህ? ይሄ የከተማው ህዝብም በተቋማት ውስጥ ያለው የሲቪል ሰርቪስ ተቋማት መንግስት መዋቅር ውስጥ ያለው ጭምር በአብዛኛው ጥናት እንኳን ተደርጎ ባይታይ ዝምታ መርጧል ወይም አልተስማማም ወይም ደግሞ የዛ ሐሳብ በተቃራኒ ተጋሪ ነው። ሲታሰርም በማንነቱ በብሔሩም በተደጋጋሚ ጥቃት ሲደርስበትም በተቋማት ጭምር አገዛዙ የራሱንም ሰዎች እንደዚህ ሲያደርግ ጭምር የሚያሳየው የሚቀርብበት ተመሳሳይ ነገር ስለሆነ በአብዛኛው የትግሎችን የመደግፍ አዝማሚያ ያለ ይመስለኛል። ጦርነቶችንም የመቃወም ሰልፎች ጭምር በአገዛዙ ስለተከለከሉና እንዴት ነው ብሬክ ማድረግ የሚቻለው በአሁኑ ሰዓት ብለህ ታስባለህ? እሺ እንግዲህ ሌላ ዙር ከምንፈጥር እዚሁ አንድ ጥያቄን ላክልና ከዛ ትውልደቱ ለጥያቄዎቹ ምላሽ ሰጥቶ የመዝጊያ ነገሮቻችንን አድርገን ይህንን የምረቃ ስነስርዓት እንፈጽማለን። ቀደም ሲል በቃሉም አቶ አንዳርጋቸው የሚያነሱትን ነገር በደንብ ሂድበት። ለምንድን ነው ኮኦተር እንዲኖረው ብታደርግና ስነ ጽሁፍን በተመለከተ በደንብ ፕሎት ውስጥ ተሰርቶ እነዛ ያሰብካቸው ፖለቲካዊ ጉዳዮች በደንብ በበለጠ ሰስፔንስ እና በበለጠ ተጽዕኖ እንዲነበቡ ማድረግ አይቻልም ነበር ወይ የሚል ጥያቄ ነውና እሱን አንሳ። እሱ ግን የኔ ጥያቄ ምንድን ነው የሀገሮቹን ስያሜና የገጸ ባህሪያቱን ስም በዛ መልኩ ለመሰየም መነሻህ ምንድን ነው? ለምሳሌ ካኦፒ የሚል ቃል ያልነገርከን ትርጉም አለው ወይ? በሌላ በሆነ የዓለም ቋንቋ አንዴ ካማቴ ካኦራ የሚል ነገር አንስተህ እንደነበር አስታውሳለሁ ወደ አገር ቤት መመለስን በተመለከተና እዚህ ላይ ያሉት የሁሉም ገጸ ባህሪያትና የአገሪቱ ስያሜ በሆነ ቋንቋ ትርጉም አላቸው ወይስ በቃ ጥርት ያሉ እንዲሁ የፊደላት መገጣጠም የፈጠራቸው ስያሜዎች ናቸው? የአገሩ መነሻ ስታደርግ የአገሩ ታሪክ አድርጋ ያነሳቸውስ ነገሮች ምንድነው? መነሻህ የቅኝ ግዛት ታሪክ እንዲኖር ማድረግ የፈለክበት ምክንያት ወዘተረፈ እነዚህን እስቲ ለምናባዊ ገጸ ባህሪያቱ መፈጠር እንደ መነሻ ያገለገሉ ስሞቹ በሆነ የሆነ የዓለም ቋንቋ ትርጉም ያላቸው ናቸው ወይ? እሱን በተመለከተ የሆነ ነገር ብትለስ ይለኛል። ሌሎቹን አስመልክቶ ግን በቀጣዮቹ ዝግጅቶቻችን እናነሳቸዋለን ከአንተ ጋር በሚኖረን ውይይት። እነዚህን ጥያቄዎች እስቲ መልስ። ቴዲ አመሰግናለሁ። በርከት ያሉ ጥያቄዎች ናቸው፣ ግን ካለን ጊዜ አንፃር ያው ማስረዘም ያለብኝ አይመስለኝም እና ባጭሩ ለማለት ሞክራለሁ። አቶ ዘለሌ ያቀረበው ዲያስፖራ ሀገረ ካኦፒ ውስጥ የለም ወይ ያለው ምናልባት በስፋት ላይ ይገኝ ይችላል። ያ ደግሞ ምናልባት የሚመነጨው የትግሉ ዋና ባለቤት አገር ቤት ያለ ህዝብ ነው የሚል እምነት ስላለ ሊሆን ይችላል። ግን ደግሞ ጭራሽ የተረሱ አይደሉም። ለምሳሌ የግንቦት ማንፌስቶ ላይ ካየን በዲያስፖራው ምን አይነት ጠንካራ የሆነ ትግል አድርጎ የህዝባዊ እምቢተኝነቱን ሊደግፍና ወደ ውጤት እንዲበቃ ለማገዝ እንደሚችል በዝርዝር ሁሉ የተቀመጡ ነገሮች አሉ። ከቀባ አንፃር፣ ከሰላማዊ ሰልፍ አንፃር ኢቨን ቦታዎች ሁሉ እየተጠቀሱ የዲያስፖራው ሚና ምን ያህል ከፍተኛ እንደሆነ
ተጠቅሷል። በአፍራሽነትም የተለያዩ ቦታዎች ላይ 3-4 ቦታ እንደተጠቀሰ አስታውሳለሁ። በተለይ ይሄ በጣም ጽንፈኛ የሆነና የብሔርተኝነት ፖለቲካ እየተጋጋለ እንዲመጣ በማድረግ ረገድ ከሶሻል ሚዲያ መስፋፋት ጋር ተያይዞ የዲያስፖራው ሚና ከፍ ያለ እንደሆነ የተጠቀሰበት ሁኔታ አለ። እሱ ብቻ አይደለም። ከውጭ ሀገር ወደ አገር ቤት የሚገቡ የውጭ አስተሳሰቦች ምናልባትም ለጠጥ ካደረግናቸው ባዕድ የሆኑ አስተሳሰቦች ሁሉ እየገቡ አገሪቱን እንዴት እንደሚያምሷት ሁሉ የተጠቀሰበት ሁኔታ አለ። አብዛኛዎቹ ውጭ ሀገር ተምረው የመጡ ምሁራኖች ናቸው እና እነሱ ይዘውት የሚመጡት አይዲዮሎጂ አስተሳሰብ ከሀገሩ ነባራዊ ሁኔታ ጋር አልሄድ እያለ ምን ያህል ችግር እንደሚፈጥር በጣም ዘለግ ባለ ታሪክ የተገለጸ ይመስለኛል። ምናልባት በብቃት በስፋት ከዚህ በላይ ለመግለጽ ቅድም ያልኩት አስተሳሰቤ ተጽዕኖ አሳድሮብኝ ሊሆን ይችላል። እኔ በዋናነት ትግሉ መካሄድ ያለበት አገር ቤት ነው። ዋናው የትግል ተዋናኝ አገር ቤት ያለው ህዝብ ነው የሚል እምነት አለኝ። የውጩ ኃይል የማገዝ የመርዳት የማጠናከር ሚና ነው እንጂ ያለው በዋናነት ትግሉን የማካሄድና የመምራት ሚና የእሱ አይደለም የሚል እምነት አለኝ። ምናልባት እሱ ተጽዕኖ አሳድሮ አንተ በምትጠብቀው መልኩ ላልገልጸው እችላለሁ፣ ግን ሚናው እዚህም እዛም ተገልጿል ማለቴ ነው። ሌላው ከዚህ ከዲጂታል ዓለም ጋር በተያያዘ አንዱ ግን ያሰብከው የሚል ነገር አንድ ሁለት ጊዜ ደጋግሞ ሲነሳ ሰምቻለሁና እኔን እንደ አንድ የፖለቲካ ኃይል አድርጋችሁ ባታዩ ጥሩ ነው። አንድ ግለሰብ ነኝ፣ አቅሜ የፈቀደውን ነገር ብቻ ነው ላዋጣ የምችለውና ዋናው ትግሉ ነው። በዛ ትግል ውስጥ ደግሞ ብዙ ተዋናኞች አሉ፣ የፖለቲካ ኃይሎች አሉ፣ ሲቪክ ማህበራት አሉ፣ ምሁራን አሉ፣ ህዝቡ አለ። ምናልባት ከነዛ በዛ ሂደት ውስጥ ካሉ ግለሰቦች ውስጥ አንዱ ነኝ እኔ እና ምን አስበሃል እንዴት ልታረግ ነው የሚለው ጥያቄ ተገቢ አይመስለኝም። ለአንድ ግለሰብ መቅረብ ያለበት አይመስለኝም። ለአጠቃላይ ለኢትዮጵያ የፖለቲካ ኮሚኒቲ መቅረብ ያለበት ጥያቄ ነው እና እሱ ላይ የተዛባ አስተሳሰብ እንዳይኖረን ጥንቃቄ ማድረግ ያለብን ይመስለኛል። ግን ዞሮ ዞሮ ዶክተር እስማኤል ያልከው የዚህ ዲጂታል እንትንን የመጠቀም ጉዳይ እጅግ ወሳኝ ነው። በተለይ በአሁኑ ዘመን ሰላማዊ ህዝባዊ እምቢተኝነትን በአንድ ሀገር አቀጣጥሎ ለውጤት ለማብቃት የማይተካ ሚና ነው ያለው። ሪሊ አገሮች ወደ ለውጥ እንዲገቡ አምባገነኖች ቀድሞ በነበረው አቅም ህዝብን ማፈን እንዳይችሉ አንድ የተፈጠረ እድል ቢኖር ዲጂታል ወርልድ ላይ መግባታችን ነው፣ የኢንፎርሜሽን ቴክኖሎጂ ዘመን ላይ መሆናችን ነው እና እሱን በአግባቡ ካልተጠቀምን የትም መድረስ የምንችል አይመስለኝም። በዛ ደረጃ እንደ ግለሰብ ልደቱ ድክመት ሊኖርብኝ ይችላል። እርግጥ ነው እውነቱን ለመናገር በሚዲያዎቹ ትብብር በደጋፊዎች ትብብር ወደ ህዝብ ማቅረብ የምፈልገውን ሐሳብ ሁሉ ለማቅረብ ተቸግሬያለሁ የሚል እምነት የለኝም። ግን የግሌ የራሴ የምለው ትዊተር ኤክስ ወይም ደግሞ ፌስቡክ የለኝም። ይሄን የሚያደረኩት በምክንያት ነው። ግን ሪሊ ብዙ ሰዎች ተረባርበው አሁን እያሳመኑኝ ነው። ሊኖርህ ይገባል የሚለውን ጫና አልቻልኩትም። ሐሳቦችም አሳማኝ ናቸው የሚል እምነት አለኝ። በቅርብ ጊዜ እሱን እንዲኖረኝ የማድረግ ፍላጎት አለኝ። ዞሮ ዞሮ እኔ ኖረኝም አልኖረኝም እሱ ወሳኝ አይመስለኝም። ወሳኙ ትውልዱ ትግሉ ይሄን እውነታ አውቆ በአግባቡ መጠቀም ይኖርበታል። በተለይ ሰላማዊ ህዝባዊ እምቢተኝነት አገር ቤት ተጀምሮ ተቀጣጥሎ ለውጤት እንዲበቃ ከፈለገን እሱን በአግባቡ በስፋት የመጠቀም ጉዳይ ምትክ የለሽ ነው የሚል እምነት አለኝ እና ምን አስበሃል ሳይሆን ምን አስበናል፣ የፖለቲካ ኃይሉ ይሄን ጉዳይ በአግባቡ ለመጠቀም ምን አስቧል የሚለው ላይ ማተኮሩ ተገቢ ይመስለኛል። ልደት ወደ ሌላ ጥያቄ ከመሄድ በፊት እዚህ ዜድኤ በሚል የገባ ሰው አለ። ማን እንደሆኑ ካልገለጹልን ዶክተር አክሎግ መሰሉኝ ናቸው ወይስ? ዶክተር አክሎግ ናቸው። ዘግይተው መጥተው ነው። ምናልባት ሊጨርስና ታስገባቸዋል። እሺ። በነገራችን ላይ ወደ 20 የሚጠጉ ሰዎች ነው የጋበዝነው። እስካሁን 11 ወይም 12 ሰዎች ናቸው መናገር የቻሉት። አንዳንዶቹ ሰዎችም ያው አንድ ትልቅ ችግር አገራችን ውስጥ አለ። አሁን የማንበብ ባህላችን በጣም ወርዷል። በተለይ ከዚህ ከኢንፎርሜሽን ቴክኖሎጂ መስፋፋት ጋር ተያይዞና አንዳንድ ሰዎች ግብዣው የደረሳቸው እንደሚገኙም ካሳወቁ በኋላ በስራ ጫና ምክንያት መጽሐፉን አንብበን መጨረስ አልቻልንም፣ መጨረስ አይደለም ማጋመስ አልቻልንም ብለው በዛ ምክንያት ይቅርታ የጠየቁ ብዙ ሰዎች አሉና እንግዲህ አንዳንዶቹ ባይገኙ በዛ ምክንያት እንደሆነ ማወቁ ጥሩ ነው። ምናልባት የሚገቡ ተጨማሪ ሰዎች ካሉ ምንጠብቃቸው ይሆናል። ለተወሰነ ጊዜ ያለን ሰዓትም ያው ትንሽ ብዙ ሄዷልና ብዙ ላይሆን ይችላል። ኤኒዌይ ወደ ጥያቄዎቹ ልመለስና ሌላው ይሄ አሁን ካቶ አንዳርጋቸው ሐሳብ ጋር ተያይዞ በቃሉ ያነሳው
ጥያቄ አለ። እኔ ለምሳሌ አቶ አንዳርጋቸውን ዛሬ እዚህ መድረክ የጋበዝኩት በምክንያት ነው። አውቃለሁ አቶ አንዳርጋቸው ምን አይነት አስተሳሰብ እንደሚያራምድ። ግን እኔ እንዲህ አይነት መድረክ ስንከፍት ከኛ አስተሳሰብ ጋር ብቻ የሚሄድና እኛ የምንፈልገውን አስተሳሰብ ብቻ የሚደግፍ ሰው መምጣት አለበት የሚል እምነት የለኝም። አቶ አንዳርጋቸውን ብቻ አይደለም ሌሎች ሰዎች በትጥቅ ትግል በጣም ጠንካራ የሆነ እምነት ያላቸውን ሰዎች ዛሬ ጋብዣቸው ነበር። ግን በቅድም ባልኩት ምክንያትና በተለያየ ምክንያት አልተገኙም። እና ምንድነው አቶ አንዳርጋቸው ዛሬ እዚህ ተገኝቶ ያለውን አቋም መግለጹ በጣም ነው ደስ ያለኝ። ትልቅ ነገር ነው። በዚህ አጋጣሚ ምስጋናዬን አቀርባለሁ። ዞሮ ዞሮ ምንድነው አንዱ መታወቅ ያለበት ነገር ምንድነው አሁን ኢትዮጵያ ውስጥ ከኔ ይልቅ ወይም ደግሞ ዛሬ እዚህ ቀርበው በሰላማዊ ትግል እምነት አለን ብለው በጽናት ከተናገሩት ሰዎች በላይ በስፋት ማህበራዊ መሰረት ያለው አስተሳሰብ የእናቱ አንዳርጋቸው አስተሳሰብ መሆኑን መካድ አይቻልም ወይም አያስፈልግም። አብዛኛው ሰው በኃይል ነው ለውጥ የሚመጣው የሚል እምነት ነው ያለው። እንግዲህ በድርሰቱም ውስጥ አይታችኋል። ሀገረ ካኦፒ ውስጥ አብዛኛው ህዝብ በሰላማዊ መንገድ ለውጥ አይመጣም፣ በኃይል ነው የሚመጣው፣ በትጥቅ ትግል ነው የሚል የፖለቲካ ኃይሎቹ ማስተሳሰብ ነበር። አብዛኛዎቹ ምናልባት ከ90% በላይ የሚሆኑት የህብረተሰቡ ማስተሳሰብ ነበር፣ የዲያስፖራው ማስተሳሰብ ነበር። ሄዶ ግን ያ ነገር ያመጣውን ውጤት አይተናል። እና በኢትዮጵያ ተጨባጭ ሁኔታ አሁን ማህበራዊ መሰረት ያለው የኔ አይነቱ አስተሳሰብ አይደለም። ቅድም አቶ አንዳርጋቸው ያለው አይነት አስተሳሰብ ነው ሰፊ ማህበራዊ መሰረት ያለው። ይሄን በደንብ አምኖ መቀበል ያስፈልጋል። ለዚህ ነው ሰላማዊ ትግል ምን ያህል ውጤታማ የሆነ የትግል ስልት እንደሆነ እያወቅን ያን መጠቀም ባለመቻላችን ወደ አደጋ እየሄድን ነው። ኢትዮጵያ አሁን ከመዳን ይልቅ ወደ መፍረስ የመሄድ እድል ነው ያላት የሚል ሐሳብ የምናራምደው ያለ ምክንያት አይደለም። በሰላማዊ ህዝባዊ እምቢተኝነት ህብረተሰብ ውስጥ ያለው አመለካከት በጣም የሚገር በጣም ቀጫጫ በመሆኑ እምነቱ ገና አልተፈጠረም የለም። እና ትልቁ ችግር ይሄ ነው። እዚህ ወረቀት ለሚያቀርቡ ንግግር ለሚያደርጉ ሰዎች አንድ አጭር 3 ጥያቄዎችን የያዘች መጠይቅ ለመበተን ሞክሬ ነበር ከዚህ ውይይት በፊት። እና ከነዚህ ጥያቄዎች ውስጥ አንዱ የመጨረሻው ጥያቄ አሁን በያዝነው መንገድ ከቀጠል ኢትዮጵያ የሀገረ ካኦፒ የመፍረስ እድል ይገጥማታል ወይስ አይገጥማትም? ወይም በስንት መቶ ወይም በስንት እጅ ይገጥማታል ብለው ያምናሉ የሚል ጥያቄ ነበር ያቀረብኩት። ከጥያቄ ካቀረብኩላቸውና መጽሐፉን አንብበው ከጨረሱ ሰዎች ውስጥ ወደ 90% የሚሆኑት ከ80% በላይ የመፍረስ እድል ነው ያላት የሚል ያቀረቡት። የተወሰኑ ሰዎች 50% ግማሽ የሚል ሐሳብ ያቀረቡ አሉ። በእርግጥ አሁን ለምሳሌ አቶ አንዳርጋቸው ያቀረቡት በጣም ዝቅተኛ ነው በዚህ ረገድ። የብዙ ሰዎች አስተሳሰብ ግን የሚለው ይቺ ሀገር አሁን በያዘችው መንገድ ከቀጠለች ትፈርሳለች የሚል። ስለዚህ አማራጩ ምንድነው የሚለውን ነገር በደንብ መመርመርና ማየት አልተቻለም የሚል እምነት አለ። ሀገር ካኦፒን በድርሰት መልክ ለመጻፍ ያስገደደኝም በምን ቋንቋ ብንነጋገር ልንግባባ እንችላለን፣ በምን የተለየ ስልት ብንነጋገር ልንግባባ እንችላለን። በቀጥታ በመነጋገር ልንግባባ አልቻለም። ከራሳችንም ታሪክ ተምረን ልንግባባ አልቻለም። ከሌሎች ሀገሮች ታሪክም ተምረን ልንግባባ አልቻለም። ሰላማዊ ትግል ከኢትዮጵያ እውነታ የራቀ አይደለም፣ እንደሚባለው አይደለም። በ1960ዎቹ 40 ዓመት በስልጣን ላይ የነበረውን መንግስት አንኮታኩቶ የጣለው ሰላማዊ ህዝባዊ እምቢተኝነት ነው፣ የንጉሱን ስርዓት፣ ትጥቅ ትግል አይደለም። 97 ዓመተ ምህረት ያና ያህል የፖለቲካ ለውጥ ኢትዮጵያ ውስጥ ያመጣው በአግባቡ ባንጠቀምበትም ሰላማዊ ትግል ነው። 2010 ላይ ለነ ዶክተር አብይ ወደ ስልጣን መምጣት ምክንያት የሆነው የትግል እንቅስቃሴ በዋናነት ያመጣው ትጥቅ ትግል አይደለም፣ ሰላማዊ ትግል ነው፣ ወይም ደግሞ ሰላማዊ ህዝባዊ እምቢተኝነት ነው። በቅርባችን ከ10 ዓመት በፊት የአረብ ስፕሪንግ በተነሳበት ወቅት ምን ያህል ሰላማዊ ህዝባዊ እምቢተኝነት ተጨባጭ የሆነ ፈጣን የሆነ ለውጥ ሊያመጣ እንደሚችል በጎረቤት ሀገሮቻችን አይተናል። ቱኒዚያ አይተናል፣ ግብፅ አይተናል፣ የመን አይተናል፣ መንግስትን ሲያንኮታኩት ሊቢያ አይተናል። በአጭር ጊዜ ወር ባልሞላ ጊዜ ውስጥ አሁን አንዳንድ ሰዎች 45 ቀን በጣም አጭር አይደለም ወይ ስሜታዊ የሆነ አመለካከት አይደለም ወይ ይላሉ። አይደለም። እዚህ አጠገባችን ሱዳን መንግስት የተፈነቀለው በሳምንት ጊዜ ውስጥ ነው። አሁን በቅርቡ ያየ ነው የፔሩ መንግስት በዋናነት 4 ቀን ነው ዋናው ህዝባዊ እምቢተኝነት ተቀጣጥሎ የተካሄደ። ሳምንት ባልሞላ ጊዜ ነው የተንኮታኮተ። ብዙ ሀገሮች አሁን as you speak ብዙ ሀገሮች በዛ አይነት እንቅስቃሴ ውስጥ ነው ያሉት ሰሞኑን እዚህ ላቲን አሜሪካም ውስጥ አፍሪካም ውስጥ ኤዥያም ውስጥ።
በተጨባጭ ሰላማዊ ህዝባዊ እምቢተኝነት ምን ያህል ባጭር ጊዜ በቀላል መስዋዕትነት በተለይም ደግሞ ለተሻለ ውጤት ሊያበቃ እንደሚችል በሪሰርች የተረጋገጠ ነው። በታሪካዊ ሂደትም በእኛም ሀገር ታይቷል፣ በሌላም ሀገር ታይቷል። ግን ይሄን ለመቀበል አልቻለም። አሁንም እየቀጠልን ያለነው በትጥቅ ትግል። በትጥቅ ትግል ደግሞ ቀጥለን በሚሊዮን የሚቆጠር ህዝብ በዚህ 7 ዓመት ብቻ አጥተናል። ትጥቅ ትግሉን ልናስቀረው አንችልም። ምክንያቱም በስልጣን ላይ ያለው መንግስት ባህሪ ትጥቅ ትግል እንዲኖር የሚያደርግ ነው። ያን እውነታ ማናችንም ልንክድ አንችልም፣ መቀበል አለብን። እኛ ወደድነውም ጠላነውም ቀጥሏል፣ ወደፊትም ይቀጥላል። ግን ሄደን አገር አልባ እንዳንሆን ወደ ባሰ ቀውስ እንዳንገባ ምናልባትም ብዙ መስዋዕትነት ተከፍሎ የመንግስት ለውጥም ከመጣ ያ ለውጥ እንዳለፉት የአንድ አምባገነን በሌላ አምባገነን መተካት እንዳይሆን የሚቻለው እንዴት ነው የሚለውን ነገር ሪሊ ብዙ ተመክሮች አሉ። ግን አሁንም በድጋሜ ሀገረ ካዋፒ ላይ ለማሳየት የተሞከረው ይሄ በአጭር ጊዜ በቀላል መስዋዕትነት ለዘላቂ ለውጥ በሚጠቅም መልኩ ለውጥ ማምጣት ይቻላል። የኢትዮጵያ የፖለቲካ ኃይሎች አሁን ለምሳሌ ሀገረ ካዋፒ ላይ ሊበራል ፓርቲው ያስቀመጣቸውን 11 ቅድመ ሁኔታዎች በብቃት ሰርተን ካሟላን ያን ማሟላት ይቻላል ወይ? በጣም ትልቅ ፈተና ነው የኢትዮጵያ ፖለቲከኞች። እኔ ቀላል ነው ብዬ አላምንም። እሱን ግን ይቻላል ብለን እሱን ሌት ተቀን ሰርተን ካሳካን ግን በእኛ በኩል አስፈላጊ የምንላቸውን ቅድመ ሁኔታዎች ካሟላን 45 ቀን አምባገነን መንግስትን ለማንበርከክ በጣም እንደውም ሰፊ ጊዜ ነው የሚል ይመጣል። እጅግ ሰፊ ጊዜ። ከዛ ባነሰ ጊዜም አንድን አምባገነን መንግስት ማሸነፍ፣ ለሰላማዊ ድርድር ውይይት ማንበርከክ ወዶ ሳይሆን ተገዶ ይቻላል የሚል እምነት ነው። እንዴት እንደሚቻል ደግሞ በዝርዝር እዛ ውስጥ ቀርቧል። የሚካሄደው ሰላማዊ ትግል ከማሸነፍ ውጪ እንዴት ሌላ አማራጭ እንዳይኖረው ማድረግ እንደሚቻል ተጀምሮ እንደማይቋረጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በጮሌዎች እንዳይጠለፍ እንዴት ማድረግ ይቻላል? ሄዶ እንዳይደናቀፍ እንዴት ማድረግ ይቻላል? ሄዶ አንድን አምባገነን በሌላ አምባገነን እንዳይተካ ማድረግ እንዴት ይቻላል? ብዙ ሺዎችን እንዳይጨርስ እንዴት ማድረግ ይቻላል? ብዙ ዓመታትን እንዳይጨርስ እንዴት ማድረግ ይቻላል የሚለው ነገር ሁሉ በዝርዝር የተካተተበት ሰነድ ነው ዛሬ እየቀረበ እና ሪሊ ሰላማዊ ትግል እውነቱን ለመናገር በጭንቀት ነው። ይሄን ከጭንቀት የመነጨ ጽሁፍ ነው የሚለው ያለ ምክንያት አይደለም። መግባባት አልቻለም እና ነገሩ በጣም ከባድ ነው። አንዳንድ ሰዎች ስለ ሰላማዊ ትግል ሳወራ ቀላል ነው ስል እንዲሁ ዝም ብዬ ቀላል ነው እያልኩ እንደሆነ አድርገው የሚወስዱ አለ። እያልኩ አይደለም። ቀላል የሚሆነው እምነቱ ከሰረጸብን፣ እምነቱ ሰርጾብን እሱ የሚጠይቀውን ዋጋ ለመክፈል ከተዘጋጀ ያኔ በጣም ቀላል ይሆናል። አሁን ባለው የኢትዮጵያ ተጨባጭ ሁኔታ ጋር እጅግ ከባድ። ያን ከባድ ያደረግነው ግን አገዛዙ ጠንካራ ስለሆነ የተለየ ጉልበት ስላለው አይደል። እኛ የሰላማዊ ትግልን ኃያልነት በአግባቡ ተረድተን መጠቀም ስላልቻለን እና ከዚህ የመነጨ ነው ማለት ነው። ሌላው ቴዲ ያነሳቸው ጥያቄዎች ዙሪያ ምንድነው ይሄ መጽሐፍ ልቦለድነቱ ምንም ጥያቄ ውስጥ የሚገባ አይደለም። ልቦለድ እንደውም በብዙ ርቀት ከብዙ ታሪክ ቀመስ መጽሐፎች ይለያል። እዛ ውስጥ የተጠቀሱ የአገሩ ስም የቦታዎቹ ስም ልቦለዶች ናቸው። እዛ ያሉ ገጸ ባህሪዎች ካራክተሮች ልቦለዶች ናቸው። ኢቭን ክስተቶቹ የተለያዩ ናቸው። አሁን ስለ ኢትዮጵያ ብዙ ነገር የሚነግረን ቢሆንም መጽሐፉ ግን ሀገረ ካኦፒ በቅኝ ግዛት ስር የነበረች ሀገር ነች። ያ የኢትዮጵያ ታሪክ አይደለም እና ብዙ የተለዩ ነገሮች አሉና ልቦለድነቱንም እንዳያጣ ጥረት አድርጌያለሁ። አንድ ለምሳሌ ኢትዮጵያን የማያውቅ ሰው የሆነ ሌላ ሀገር ላይ ያለ ሰው ቢያነበው እንደ ልቦለድ ትርጉም ሊሰጠው የሚችል መጽሐፍ እንዲሆን ለማድረግ ሞክሬያለሁ። ያንን ማሳካት ተችሏል የሚል እምነት አለ። ነገር ግን ደግሞ የፖለቲካ አጀንዳ ነው ይሄ ጉዳይ። ከኢትዮጵያ ፖለቲካ ጋር ተገናዝሞ እንዲታይ እዛ ውስጥ ያሉት መሰረታዊ ሐሳቦች ለኢትዮጵያ የወቅቱ የትግል አጀንዳ መሳሪያ ሆነው እንዲያገለግሉ ደግሞ ፈልጋለሁ። ስለዚህ ሆን ተብሎ እንዲያያዙ ተደርገዋል። ይሄን ግልጽ ማድረግ ያስፈልጋል። ነገር ግን ቅድም ቴዲ ማምለጥ አይቻልም ያልከውን ነገር በተለየ መልኩ ነው የማየው። ለምሳሌ የኔ የጸሐፊው አስተሳሰብ ሀገረ ካኦፒ ውስጥ በስፋት አለ፣ ግን በአንድ ገጸ ባህሪ አይወከልም። ብዙዎቹን አሁን ከሌ ጋር ይመሳሰላል እንኳን ብንል ያ ሰውዬ 100% እዛ ውስጥ ባለው ካራክተር እንዲወከል አላደረጉትም። ያን ሆን ብዬ ያደረጉት ነገር በቃ ከሌ ማለት አብሶሉትሊ ከሌ ነው የሚል ድምዳሜ ውስጥ ሄደን ቅድም የተፈራውን አይነት ነገር እንዳይመጣ ሐሳቡን ማየት ትተን ሰዎቹን አክተሮቹን እንዳናይ ለማድረግ አቅሜ የፈቀደውን ያህል ጥረት አድርጌያለሁ። ሁለተኛ እዛው መግቢያ ላይ ጽፌዋለሁ። የኔ ዋናው ዓላማ
የስነ ጽሁፍ ጥማትን ማርካት አይደለም። ለሱ እንደሱ ለማሰብ አሁን ያለው ጊዜ በጣም ቅልጦት ነው። እኔ ብችል ኖሮ 6 ወር ወስጄ ይሄን መጽሐፍ ጽፈው በጣም ሰፊ የሆነ ከልብ ወለድ አንፃር በጣም የዳበረ መጽሐፍ ሊሆን እንደሚችል ጥርጥር የለኝም። ግን አገራችን ያለችበት ወቅታዊ ሁኔታ ያን ሌክቸር ይሰጣል። በመኖርና ባለመኖር ጥያቄ ላይ ነው። በአስቸኳይ የኢትዮጵያ የፖለቲካ ኃይሎች የኢትዮጵያ ህዝብ ወደ ህዝባዊ እንቢተኝነት መቀጣጠል ካልገባን በስተቀር የሀገራችን ህልውና ወደ አለመኖር የሚቀየርበት ጊዜ እኔ ሩቅ ነው የሚል እምነት። ስለዚህ ሪሊ ያን ለማሳካት ብዬ ጊዜ መውሰዱ ከፖለቲካ አጀንዳ አንፃር ላሳካው የምፈልገውን ነገር ይጎዳዋል የሚል እምነት ስላለኝ ነው በ75 ቀን ውስጥ በፍጥነት ለመጻፍ የተገደድኩት እና ሪሊ ይሄንም ታሳቢ ማድረግ ያስፈልጋል። ሌላ ስሞቹ ሙሉ በሙሉ ፈጠራዎች ናቸው። ግን አቅሜና ሁኔታው በፈቀደ መጠን ምንድነው ለአፋችን ለኢትዮጵያውያን አፍ የማይከብዱ እንዲሆን ለማድረግ ነው የፈለኩት። በተለይ ደቡብ አካባቢ ያሉ ስሞች ጋር በተወሰነ ደረጃ ሊቀራረቡ ይችላሉ እና በቀላሉ በ2 ፊደል በ3 ፊደል ማክሲመም በ4 ፊደል የሚገለጹ ሆነው አንባቢ በቀላሉ ሊያዋህዳቸው እና ሊያስታውሳቸው እንዲችሉ ለማድረግ ነው ጥረት ያደረኩት እንጂ ሁሉም ሙሉ በሙሉ ፈጠራዎች ናቸው እና ምንም ከኢትዮጵያዊ ሁኔታ ጋር በቀጥታ በተዘዋዋሪ እንጂ በቀጥታ እንዲገናኙ ለማድረግ አልፈለኩም። ከሱ አንፃር ነው እንደሱ ያደረኩት እና ሀገረ ካኦፒን ከኢትዮጵያ በተለየ በቀይ ግዛት የነበረች ሀገር የሚያደርኩት ያለ ምክንያት አይደለም። ሁለቱን አንድና አንድ አድርገው ሰዎች እንዳያዩ ነው። አሁን መተቸት የሚፈልጉ ሰዎች በጣም የቸኮሉ ሰዎች አንድና አንድ አድርገው ሲተቹ አይቻልም። ልብ ወለድነቱን ቶታሊ ረስተው ማለት ነው። እሱ ስህተት ነው፣ ትክክል አይደለም እና ይሄ ልብ ወለድ ነው። ከልብ ወለድ ደግሞ ፖለቲካ ቀመስ ልብ ወለድ ነው። ስለዚህ በራሱ ተነጥሎ እንደ አንድ ልብ ወለድ በወጥነት ሊነበብ የሚችል ነው። ከኢትዮጵያ ሪያሊቲ ደግሞ ተገናዝቦ ብዙ ትምህርት ሊወሰድበት የሚችል የፖለቲካ አጀንዳ ሆነው ሊያገለግሉ የሚችሉ ሐሳቦች በውስጡ የያዘ ነው። ይሄን ታሳቢ ማድረግ ጠቃሚ ይመስለኛል። ይቅርታ ቴዲ አስረዘምኩ። አመሰግናለሁ። እሺ አመሰግናለሁ። እንግዲህ መጽሐፉ በትክክል ፖለቲካ ቀመስ ልብ ወለድ ነው ወይስ ልብ ወለድ ቀመስ ፖለቲካ የሚለውን እናነሳዋለን በስፋት። ግን አሁን ተናጋሪያችን ዶክተር አክሎግ ቢራራ ናቸው። ስለመጡ እናመሰግናለን። እንግዲህ ከቀደም ሲል የነበሩ ተናጋሪዎች የነበራቸውን ደቂቃ ለእርሱም እንደዚሁ እንሰጡታለን። 5-6 ደቂቃ ተጠቅሞ ምናልባት ተጨማሪ ደቂቃ ካስፈለጎት እንጨምራለን። በመጽሐፍ ዙሪያ ያሉትን አተያይ አቅርቡ። ከዛ በኋላ ያሬድ ኃይለማርያም የላከው ጥያቄ አለ። መጨረሻ ላይ እሱን አቶ ልደቱ ትመልስልንና የዛሬ ዝግጅታችን ፍጻሜ እናደርገዋለን። አንዳንድ መረጃዎችን አቅርበን ማለት ነው። መቀጠል ይችላሉ ዶክተር አክሎግ። ጤና ይስጥልኝ። ይሰማል? ይሰማል። አይ ይቅርታ ይደረግልኝ። ተናጋሪ እኮ መሆኔን በደንብ አላወቅኩትም ነበር። ነገር ግን ወንድሜ አቶ ልደቱ የጻፈውን መጽሐፍ ልቦለድ ታሪክ የሚል አንብቤዋለሁ። አክቹዋሊ ያነበብኩት ኢኳዶር በነበርኩበት ጊዜ ነው። ጊዜ ወስጄ ሳነበው ብዙ ቁም ነገሮችን ያዘለ ሆኖ ነው ያገኘሁት። ብዙ ጊዜ ልቦለድ አክቹዋሊ ልቦለድ ካልሆነ ጽሁፍ የተሻለ የሚሆንበት ምክንያት አለ። ይህን ካልኩ በኋላ የኢትዮጵያ ሁኔታ ሪሊ አቴ ክሮስ ሮድስ ነው የሚባልበት ጊዜም አይደለም በበኩሌ ሳየው። አክቹዋሊ ክሮስ ሮድስ ላይ ከደረሰ አልፏል። ኮኔክሽኑ ተቋርጧል። ይሰማዎት ከሆነ ዶክተር አክሎግ? ይሰማ ከሆነ ዶክተር አክሎግ ኮኔክሽኑ ተቋርጧል። እሺ ምናልባት ያለ ይመስላል። እሺ አንድ አስተያየት ደርሶ የነበር እሳቸው እስኪመጡ ድረስ የሚጠቅም ስለሆነ እሺ ይሰማል አሁን? የኔ ተቋርጦ ነበር። ይቀጥሉ። አሁን ተቋርጦ ነበር። ተቋርጦ ነበር። ኤኒዌይ አይ ቲንክ ኢትዮጵያ
አቴ ክሮስ ሮድስ አይደለችም፣ አክቹዋሊ አልፈዋለች የሚል ግንዛቤ ነው ያለኝ እና እኔ እንዲያው በጥያቄ መልክ ነው የማቀርበው። እኛ ካለፉት 50 ዓመታት ምን ተምረናል? በጣም እንዴት ወደኋላ እንደቀረን ያየሁት በብዙ ሀገሮች በሁከት ያለፉ ሀገሮች አልቲሜትሊ የሲቪክ ኢንጌጅመንታቸውን ከፍ አድርገው ነው ያለውን ሁኔታ ሊወጡት የቻሉት። በኢትዮጵያ ውስጥ ያለው ስር የሰደደ ስርዓት መዋቅር የያዘው የዘውጎች ልዩነት እየተባባሰ መሄዱ ነው። ኤሊቱ በተለይ እንደዚህ ያለው ውይይት ብዙ ጊዜ ሲደረግ አላይም። ዛሬም ሌላ ስብሰባ አለ፣ ነገም 2 ስብሰባ እንዳለ አውቃለሁ። ነገር ግን መጠየቅ ያለብን እንዴት አድርገን ነው ፓራዲም ሽፍት የባህል የፖለቲካ ባህል ድራማቲክ በሆነ መንገድ ሽፍት እንዲያደርግ ለማድረግ የምንችለው የምንለውን ጥያቄ መጠየቅ አለብን። ይሄ የአማራ ጥያቄ አይደለም፣ ይሄ የኦሮሞ ጥያቄ አይደለም፣ የሰብአዊ ፍጥረት ጥያቄ ነው። ሲቪክ ኢንጌጅመንት ፎር ሚ ምንም ትግራይ አይልም፣ አማራ አይልም፣ ኦሮሞ አይልም፣ ሶማሌ አይልም። አንዲት ሀገር አለችን ብለን ካሰብ we have to think, we have to scale up, we have to think as citizens እንደ ዜግነት መብት ማየት አለብን። ለምሳሌ አንድ ነገር ልጠቁምላቸው። ምናልባት ኢኮኖሚክ ሂትማን የሚል ያነበባችሁ ልትኖሩ ትችላላችሁ። ኢኳዶር በጣም የተበከለች ሀገር ነበረች፣ እጅግ በጣም የተበከለች ሀገር፣ ስፓኒሾች የበከሏት ሀገር። ከዚያ በኋላ ደግሞ ሌሎች የምዕራብ ሀገሮች ሪሶርሷን የሚቆጣጠሯት ሀገር ነበረች። ኢንዲጂነስ ፖፑሌሽኑ እጅግ በጣም በሚዘገንን ደረጃ ማርጂናላይዝድ ብቻ ሳይሆን ሙሉ በሙሉ እንዲወድም የተደረገባት ሀገር ነበረች። what did they do? ኮንስቲቱሽናቸውን አረቀቁ። ሲቲዘንሺፕ የሆነ ኮንስቲቱሽን አዳፕት አደረጉ። እኔ ለእናንተ ጥያቄ የማቀርበው ምንድን ነው? በዜግነት የምናምንበት ጊዜ ደርሰናል ወይ ነው ዋናው። እንደ ሰብአዊ ፍጥረት የምናስብበት ወቅት ደርሰናል ወይ? 2 ደቂቃ አሉት። ኦኬ፣ ስታቲስቲካል ዳታውን እንየው። በደርግ ጊዜ ከ700,000 በላይ ህዝብ ሞተ፣ ተጨፈጨፈ፣ እርስ በርሳችን ተዋጋን። ኢህአደግ ከያዘ በኋላ የሞተውን ቁጥር በትክክል ለማወቅ አልችልም። በሰሜኑ ጦርነት 1 ሚሊዮን በላይ ሰው አለቀ። አሁን በአማራው ክልል ኢመርጀንሲ አዋጅ ከታወጀ በኋላ ስንት ሰው ነው የሞተው? ስንት ኢኮኖሚክ ኮላፕሱን ብቻ ብናየው በሰሜኑ ጦርነት ብቻ ከ40 ቢሊዮን ዶላር በላይ ወድሟል። ከዚያ በኋላ ያለውን አላውቅም፣ ስታቲስቲኩን አላውቅም። የኑሮ ውድነቱ ሰማይ ጠቀስ ሆኗል። ስለዚህ መጠየቅ ያለብን ፋንዳሜንታል የፓራዲም ሽፍት ኢን ቲንኪንግ ያስፈልጋል። እንደ ሰው እናስብ፣ እንደ ዜግነት እናስብ፣ አለያ ይህችን ሀገር እናጣታለን። በመጨረሻ እኛ ብቻ አይደለንም አክተሮቹ። በነገራችን ላይ አክተሮቹ የውጭም አክተርስ አሉት። የበከሏት እነማን ናቸው ብለን መጠየቅ አለብን። ዲሬክትሊ ልንፈራ አንችልም። የተፈጥሮ ሀብቷን ለመቆጣጠር የሚፈልጉ አሉ፣ የአባይ ወንዝ፣ የባህር በር ወዘተ። ግን አሁን የባህር በር የምንጠይቅበት ጊዜ ሳይሆን እንደ ሰብአዊ ፍጥረት አብረን ለመኖር ውሳኔ እናደርጋለን አናረግም የሚለው ኮር
ጥያቄ መጠየቅ አለብን። ያን ካልጠየቅ መልስ ልናገኝ አንችልም። የሲቪክ ኢንጌጅመንት የሚያስፈልገው እዚህ ላይ ነው። መነጋገርም ያለብን እንደ ሰው ፍጥረት ጋሞውም፣ አማራውም፣ ሶማሌውም፣ ትግሬውም ሁሉም እንደዚህ ልክ እንደምታደርጉት መወያየት ይኖርበታል። ግን መፈረጁን ማቆም አለብን። መፈረጁን እናቁም ፕሊዝ። አመሰግናለሁ። እሺ አመሰግናለሁኝ። እንግዲህ በመሃል ጴጥሮስም ቃሉም የምታሻግሯቸው መልእክቶች ካሉ መድረኩ ያው የእናንተውም ነው። እዚህ ታይመር ነው የሚጮኸው፣ ይቅርታ። ጴጥሮስ አሉ መልእክቶች እጅህ ላይ? በእኔ በኩል የተወሰኑ ስሞች ልጥራ። ቴዲ ራቼሎ 30 መጽሐፍትን ከስዊድን፣ ቢኒያም ኃይሉ 50 መጽሐፍት ከቶሮንቶ፣ ከተማ ብርሃኔ 15 ከቨርጂኒያ፣ መስፍን በቃሉ 15 ከአትላንታ፣ ሄለን ዘገየ 20 ከሜሪላንድ፣ ቪክቶር ኦርባን 30 መጽሐፍት ከሃንጋሪ፣ እንዲሁም ራክቪ 30 ከሜሪላንድ፣ ቅርታ ሚኒሊክ አሳምነው 30 መጽሐፍ ከሜሪላንድ ነው። እንግዲህ የተለያዩ ሰዎች ፕሌጅ እያደረጉ ነው። አንዳንዶቹ ስማቸው እንዲገለጽ አለመፈለጋቸው፣ እንዲሁም ከ15 በታች የሆኑትን እየጠራን ስላልሆነ ነው። ልደቱን ስልክ የምታውቁ በቀጥታ የግል ስልኩ ላይ ማዘዝ ትችላላችሁ። እዚህ በተቀመጡትም የስልክ አማራጮች መጠቀም ትችላላችሁ። ከ5 ቀን በኋላ ሃርድ ኮፒውን የምትፈልጉም እንደዚሁ ይደርሳል። በአማዞን ላይም እንደሚወጣ በተደጋጋሚ ተነግሯል። ስለዚህ በአማዞን ላይ ኦርደር ማድረግ የምትፈልጉም በአማዞን ላይ ኦርደር ታደርጋላችሁ። በዋነኛነት በእነኚህ ቁጥሮች ላይ በዜል አማራጭ የተጠቀማችሁ ፕለጅ የምታደርጉት ኢትዮጵያ ላሉ ሰዎች የተፈረመበት መጽሐፍ በነፃ ማንበብ እንዲችሉ እኛ አቅሙ ያለንና የምንችል ሰዎች እነሱን ስፖንሰር እያደረግን ያለንበት ሁኔታ ነው ያለው። አመሰግናለሁ ቴዲ። በእኔ በኩል ነው። ታንክ ቴዲ። አቶ መስፍን ዳምጠው ከዩኤስኤ 150 መጽሐፍትን ስፖንሰር አድርገዋል። እንደዚሁም አቶ ታመነ መስፍን 75 መጽሐፍ ከካናዳ ስፖንሰር አድርገዋል። ሌሎች ከ15 መጽሐፍ በታች ያዘዙ እጅግ በርካታ ናቸው። አንድ ሌላ ከአስተያየት የመጣ ካነበበ ሰው የመጣ አስተያየት አለና እንደምታውቁት ቴዲም ሰዎች ክሪቲክ ያደርጋሉ ካነበቡ በኋላ በግራፍ በስዕል ካራክተሮቹን ዲፋይን ሊያደርጉ ይችላሉ። አንዳንዱ ደግሞ ከደራሲው አንግል የደራሲውን ባህሪ መነሻ ተደርጎ ክሪቲክስ ይሰጣል በልቦለድ ውስጥ። ሰው ይሄ የደረሰኝ አጭርና በጣም ገላጭ የሆነ በስዕል የተደገፈ ጉዳይ የልደቱስ ኦፒኒየን ሪፕሬዘንቴሽን ነው የሚለው። ካራክተሮች ውስጥ የአቶ ልደቱ አያሌው ስንት ፐርሰንት ነው ከመቶ የሚይዙት? ያሉትን ካራክተሮች እንደመቶ ወስዶ የኒሻ 40% ሀሳቦች የአቶ ልደቱ ሀሳቦች ናቸው፣ ወይም የአቶ ልደቱ ሀሳቦች በኒሻ ውስጥ 40% ተገልጸዋል። በራቼልም በተመሳይ 40% ተገልጸዋል። 80% እነዚህ ሁለት ሰዎች ይዘውት አግኝቻለሁ ብሏል። ኦሊንጎ የተሰኘው ካራክተር 13% ነው። ኮሚተሽ 4% ነው የያዘው። ጀነራል ካሊቲ 2% ነው የአቶ ልደቱ አያሌው ሀሳብ ሪፕሬዘንት የተደረገበት የሚል ሀሳብን አስቀምጠዋል። ሌሎችም ያነበቡ ሰዎች አስተያየቶቻቸውን ሊሰጡ ይችላሉ። ይሄን ለማለት ነው። ታንክ ዩ። እሺ፣ አቶ ያሬድ ኃይለማርያም ጥያቄውን በድምጽ ልኮልኛል። የጠየቀው ጥያቄ በመጽሐፉ በሀገረ ካኦፒ መጽሐፍ ላይ የሊበራል ፓርቲ የጻፈውን ማኒፌስቶና በውስጡ የተካተቱትን ሀሳቦች ከግምት አስገብተን ወደ አሁኑ የኢትዮጵያ ሁኔታ ስንመለስ በኢትዮጵያ ውስጥ ያንን ሀሳብ ሊያመነጭና በህዝብ መካከልም ጉዳይ ሊያደርግ የሚችል የሊበራል ፓርቲውን ሚና የሚጫወት ፓርቲ በአሁኑ ወቅት ኢትዮጵያ ውስጥ አለ ወይ የሚል ጥያቄ አንስቷል። እንግዲህ ያለ እጩ ማለት ለዛ በሊበራል ፓርቲ አቋም የሚመጥን ስፍራ ያለው ወይም ያንን ሀሳብ የህዝብ አድርጎ ሊሄድ የሚችል በሰላማዊ ትግል ማዕቀፍ ውስጥ ያለ እገሌ የምትለው ፓርቲ አለ ወይ የሚል ጥያቄ ነው። ጥያቄህን በትክክል እንዳቀረብኩ ተስፋ አደርጋለሁ ያሬድ። እና እሱን አስመልክቶ ያለህንም አስተያየት ብትሰጥ እወዳለሁ። በተጨማሪ በዛውም እስካሁን ድረስ የተከታታዮቻችንን ተሳትፎ በተመለከተ እና አሁን የተደረሰበትን እንግዲህ መጽሐፉን ለማግኘት ከዚህ በኋላ ከዚህ ስርጭት ማብቃትም በኋላ ያሉትን መንገዶች አስመልክቶ እንደዚሁ
ብትናገር ደስ ይለኛል። በዛውም ውይይታችንን መፈጸም እንድንችል ማለት ነው። ቀጥል። አመሰግናለሁ ቴዲ። ወንድም ያሬድ ያነሳው ጥያቄ በጣም መሰረታዊ ጥያቄ ነው። ለምሳሌ መኖር አለመኖር የሚለው አንጻራዊ ነው፣ ለመመለስ ሞክራለሁ። ግን ጠንካራ በሆነ ሁኔታ ላይ እንደዛ አይነት ፓርቲ ቢኖር ኖሮ ይህ ሁሉ ድካም አያስፈልግም ነበር። ልቦለድ እስከ መጽሐፍ አንገደድም ነበርና በቀጥታ ወደ ሰላማዊ ህዝባዊ እምቢተኝነት ህዝቡ የሚገባበት ሁኔታ ይኖር ነበር እና ትልቁ ችግር በሚፈለገው አቅምና ጥንካሬ አለመኖሩ ነው። ነገር ግን እንደው ጭራሽ በዛ እምነት ያላቸው ፓርቲዎች የሉም እያልኩ ደግሞ አይደለም። አቅም ያነሳቸው በሚፈለገው መጠን ህዝቡን ማንቀሳቀስ ያልቻሉና የህዝቡንም ድጋፍ ማግኘት ያልቻሉ ቀላል የማይባሉ ፓርቲዎች አገር ቤት አሉ። ህጋዊና ሰላማዊ ትግል ማድረግ አለብን፣ ሰላማዊ ህዝባዊ እምቢተኝነት መቀጣጠል አለበት ብለው የሚያምኑ ሙከራም ሲያደርጉ ያየናቸው እናስታውሳለን። ቴዲ ከዓመት በፊት አንድ ግለሰቦችና ፓርቲዎች አንድ ላይ ሆነው አመጽ ለመጥራት ሰላማዊ ሰልፍ ለመጥራት ጥረት አድርገው ነበር። ግን ቅድም ያልኩት ማህበራዊ መሰረት በቀላሉ የሚቀበላቸው አልሆነም እና እንደውም ርብርብ ነው የተደረገባቸው። ትግሉን እንደሚጎዳ አገዛዙን እንደሚጠቅም የነሱ አካሄድ ተደርጎ ከፍተኛ የሆነ ርብርብ ተደረገባቸው። አገዛዙም ያው የሚፈራው ነገር ስለሆነ የህዝቡን ማስተሳሰብ ተጠቅመው አሳደዳቸው። ግማሾቹንም ወደ እስር ቤት ወሰዳቸው። ያዘነላቸው የጮህላቸው ብዙ ሰው አልነበረም ከተወሰነ ሚዲያ ውጪ። እና አሁንም እዚህ አጠገባችን የሚገኙ ፊት ለፊታችን የሚገኙት የእናቶ ዘለሌ ያቋቋሙት አማን ፓርቲ፣ እነ እናት ፓርቲ፣ እነ መኢአድ፣ እነ ኢሃፓ አሁን አገር ቤት ማለት ነው፣ እነ ህብር ኢትዮጵያ፣ እነዚህ ሁሉ የነ ዶክተር ራሄል ፓርቲ፣ እነዚህ ሁሉ በሰላማዊ ትግል የሚያምኑ ናቸው። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ብለው የሚያምኑ ናቸው። ግን አብዛኛው የተማረው ልሂቅ አብዛኛው በፖለቲካ ተሳትፎ እያደረገ ያለው ህብረተሰብ እምነቱ በሰላማዊ ህዝባዊ እምቢተኝነት አይደለም፣ በኃይል አማራጭ በጦርነት ነው መፍትሄ የሚመጣው የሚል ነው። እና በተለይ ደግሞ እንዲህ አይነቱ አማራጭ የከተሜውን ህዝብና የተማረውን ህዝብ ከትግሉ ሜዳ ውጭ አድርጎታል፣ አርቆታል። እና ዋናው ለሰላማዊ ህዝባዊ እምቢተኝነት መሳሪያ ሊሆን የሚገባው ህዝብ ከተሜውና የተማረው ጠባቂ ሆኗል። የገበሬው ያልሳደሩ ልጆች ጠበንጃ አንስተው ነገ መጥተው ነፃ እንዲያወጡት ካገዛዝ እንዲገላግሉት እየጠበቀ እየመጡ ነው እያለ የሚጠብቅበት ሁኔታ ነው። በሌሎች ዓለሞች ግን እንደዛ አይደለም። ትጥቅ ትግል እንዳውም እኮ አማራጭ ሆኖ የሚቀርብበት እድል የለም ሌላ ሀገር። በእርግጥ የነዛ ሀገር ሪያሊቲ ከኛ ሀገር የተለየ ነው። ደግሜ ደጋግሜ እንደምለው አሁን ባለችው ኢትዮጵያ እንደነ ዶክተር አብይ አህመድ አይነት ጨካኝ አገዛዝ ባለበት ሀገር ትጥቅ ትግልን ከመጫወቻ ሜዳው ሙሉ በሙሉ ማስወገድ አይችልም። መቀጠሉ መኖሩ የማይቀር ነገር ነው። ነገር ግን የሰላማዊ ህዝባዊ እምቢተኝነቱን የሚተካ አይደለም። ከተሜው የተማረው የህብረተሰብ ክፍል ያን ትልቅ መሳሪያ ተጠቅሞ ይሄን አገዛዝ ሊያንቀጠቅጠው ከማንቀጥቀጥም አልፎ ሊያሸንፈው ይችላል። እና አለ ወይ የሚለው በብቃት የለም። እሱ እንዲፈጠር ነው አሁን ጥረት እያደረግን ያለው። እኔም ጥረት እያደረግኩ ያለው በዚህ መጠን ለአስጨራሽ ትግል እያደረግን ያለ ነው የዛ አይነት የፖለቲካ ኃይል እንዲፈጠር እና ህብረተሰቡን ማሳመን ማንቀሳቀስ የሚችል የሰላም ድምፅ እንዲፈጠር እና ሰላማዊ ህዝባዊ እምቢተኝነት ዋና የትግል መሳሪያ ሆኖ ኢትዮጵያ ላይ ጥቅም እንዲውል ለማድረግ ነው። በጣም የሚያሳዝነው ይሄን ጉዳይ በመረዳት ረገድ ህብረተሰብ ውስጥ ያለው አመለካከት በጣም ዝቅተኛ ነው። ተቃዋሚው ጎራ ላይ ያለው አመለካከት በጣም ዝቅተኛ ነው። እንቆቅልሹና በጣም የሚያሳዝነው ግን የዚህን ስልት ኃያልነት ከማንም በላይ የሚገነዘበው በስልጣን ላይ ያለው አገዛዝ፣ የሚፈራው በስልጣን ላይ ያለው አገዛዝ። ምክንያቱም ይሄ ደካማ ጎኑ እንደሆነ ያውቃል፣ ፋታ እንደማይሰጠው። ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለውጥ ለማምጣት ይችላል የሚል ጠንካራ አስተሳሰብ ከተፈጠረና ያ ትግል ከተጀመረ ህልውናው የቀናት ጉዳይ ቢበዛ የሳምንት ጉዳይ እንደሆነ ከማንም በላይ ጠንቅቆ የሚያውቀው አገዛዙ። ለዚህ ነው የፖለቲካ እንቅስቃሴዎች በዚህ መልክ ብቅ ሲሉ አናታቸውን ብሎ ተሎ ለማዳፈን የሚሞክረው ያለ ምክንያት አይደለም። የሚፈራው ስልት ስለሆነ ሪሊ ይሄን የሚፈራውን ምንጊዜም ቢሆን የተሟላ ዝግጅት አድርጎ ሊመክተው የማይችለው ሊቋቋመው የማይችለው ደካማ ጎኑ የሆነውን ይሄን ስልት ሪሊ መጠቀም አለብን። ይሄ ማንንም በትጥቅ ትግል እምነት ያላቸውን የሚጎዳ አይደለም።
በሁለቱም ስልት መፍትሄ ይመጣል ብለው የሚሉትን የሚጎዳ አይደለም። በሰላማዊ ትግል ይመጣል የሚሉትን የሚጎዳ አይደለም። ኢትዮጵያ ውስጥ የወደፊትን እልቂት ሊያስቀር የሚችል መንግስት የለሽ የሆነን አደጋ ሊያስቀር የሚችል በአጭር ጊዜ ሊበራል ፓርቲው ሀገረ ካዋፒ ላይ ያቀረበውን መፍትሄ አይተናል። ማክሲመም ነው የሚለው ማክሲመም ከ1000 ሰው ባልበለጠ መስዋዕትነት ልናሳካው እንችላለን። ሊበራል ፓርቲው ይሄን ሲናገር ግን በጦርነት በመቶ ሺዎች የሚቆጠሩ አልቀዋል። ይሄን ነገር ተናግረው እነሱ ሐሳቡን አቅርበው ተቀባይነት ካጣ በኋላ በሚሊዮን የሚቆጠሩ ተገለዋል፣ ተሰደዋል። መጨረሻ ላይ ግን ተሂዶ በጃይካ ስምምነት ወይም ቃል ኪዳን ወደ ሰላማዊ የጠረጴዛ ድርድር ነው የተመጣው። እና ሪሊ የኢትዮጵያም ሪያሊቲ ከዚህ ጋር በጣም የተያያዘ ከማንም በላይ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ቢቀጣጠልና ለውጥ ቢያመጣ ጠበንጃ የያዙ ወንድሞቻችንን ከማንም በላይ ይረዳል፣ ከጥፋት ይታደጋል። ውድ ህይወታቸውን ለመስጠት ነው ጠበንጃ ይዘው የተሰለፉት። ሰላማዊ ትግል ቢቀጣጠል እነዚህ ወንድሞቻችን የነገ ኢትዮጵያ ውስጥ ህልውና እንዲኖራቸው ራሱ ያደርጋል፣ በህይወት እንዲቀጥሉ ያደርጋል። እና ይሄ የሚጎዳው ማንንም አካል የለም። እና ጥያቄው መሰረታዊ ጥያቄ ነው፣ ግን በብቃት የተደራጀ ኃይል የለም። ስለሌለም ነው ያ እንዲፈጠር ነው እየታገልን ያለን። ግን ደግሞ እርሾ ሊሆኑ የሚችሉ የፖለቲካ ኃይሎች አሉ፣ ውጭም አለን፣ አገር ቤትም ውስጥ አሉ። እነዚህን ማጠናከር፣ እነዚህን የበለጠ ህዝባዊ ተቀባይነት እንዲያገኙ ማድረግ፣ ሁለንተናው ይገዛ ለነሱ ማድረግ ያስፈልጋል። ዝም ብለን ከነሱ ውጤት ብንጠብቅ የትም ሊደርሱ አይችሉም። ስለዚህ አገር ቤት ያሉ ፓርቲዎች በተለይ ዋና የትግል መሳሪያ ሊሆኑ እንደሚችሉ አውቀን ከህዝቡ ጋር ያሉ መሆኑን አውቀን ሰላማዊ ህዝባዊ እምቢተኝነትን በእነሱ አማካኝነት ኢትዮጵያ ውስጥ ጠንካራ የትግል መሳሪያ ሆኖ እንዲወጣ እገዛ ማድረግ አለብን፣ ጥረት ማድረግ አለብን፣ በሞራል ማገዝ አለብን፣ በገንዘብ በፕሮፓጋንዳ ማገዝ አለብን። እና ሪሊ ቅድም ዶክተር አክሎክ ያሉት ነገር ነው፣ ፓራዳይም ሽፍት ያስፈልጋል። ኢትዮጵያ እስካሁን በመጣንበት መንገድ የት ደረስ፣ የት ነው ያለን፣ በዛ መንገድ ቀጥለን ነገስ የት እንደርሳለን የሚለውን ጥያቄ ከልብ ጠይቀን በጣም ተገቢ የሆነ አዲስ መልስ ያስፈልጋል። እና በዚህ መልኩ ቢታይ ጥሩ ነው። መጨረሻ ላይ ያቀረብከው ጥያቄ በጣም ጥሩ የሆነ ተሳትፎ ነው እያየን ያለ ነው። ግን በጣም ሃይሊ ሳፎኬትድ የሆነ ነው። ምክንያቱም የሚመጣውን ጥሪ ማስተናገድ አልቻለም። ከባድ ነው የሆነው። አገር ቤት ጭራሽ አሁን የሚላኩ ቴክስቶችን እያነበብን አይደለም፣ ስልኮችንም ያው አናነሳ፣ ምክንያቱም በጣም የሚያጥለቀልቅ ነው የሆነው። ነገር ግን ከኛ ግምት በላይ ነው። አሁን የፕሮሚስ የተገባ በቃል የተገባ መጽሐፍ ክፍያም ራሱ የተፈጸመበት፣ በከፊል ክፍያ ተፈጽሟል፣ በከፊል በቃል ደረጃ የተገባ ነው። ወደ 4000 የሚሆን መጽሐፍ ኦልሬዲ ቃል ተገብቷል፣ ስፖንሰር ተደርጓል። ግን ከሀገር ቤት እየመጣ ያለው ቁጥር በጣም ኦቨርዌልሚንግ ነው። ለመቁጠርም አልቻለም። ይሄን ያህል ነው ልል አልችልም። በቃ ፍለድ ነው የሚያደርገው በሁሉም ስልካችን። ስለዚህ ሪሊ አሁንም ቢሆን ይሄ የምረቃ ስነ ስርዓት ነው ዛሬ፣ ነገ ከነገ ወዲያ ሪሊ አንድ መጽሐፍ $6 ነው ያደረግነው፣ ዝቅተኛ ዋጋ ነው ይሄ። 5 መጽሐፍ አንድ ሰው ስፖንሰር ማድረግ ይችላል። እነዚህ የተቀመጡ አድራሻዎች ለዛሬ ብቻ አይደለም፣ በመጪዎቹ ሳምንታትም እየገባችሁ ስፖንሰር ብታደርጉ አገር ቤት በሰፊው ይሄ ጽሁፍ ተነቦ እዛ ውስጥ ያሉ ሐሳቦችን ህብረተሰቡ አምኖባቸው የራሴ ብሎ እንዲይዛቸውና ሰላማዊ ህዝባዊ እምቢተኝነት ነገ አይደለም ዛሬ መቀጣጠል የሚችል እና ወደ ውጤት እንዲቀየር ሁላችንም መረባረብ አለብን የሚል እምነት አለ። እና በግዢ ደረጃም በጣም ጥሩ ሁኔታ ነው ያየነው። ሪሊ ማስተናገድ የማንችልበት ሁኔታ። አሁን ለምሳሌ አንድ መጽሐፍ የሚገዛውን ሰው 5 መጽሐፍ ስፖንሰር የሚያደርገውን ሰው ንግለጽ ብንል 3-4 ሰዓትም አይበቃል። ለዛ ነው የተውነውና ከ15 መጽሐፍ በላይ ብቻ ስፖንሰር። 15 መጽሐፍ ቀላል አይደለም። ሰው በጣም እውነቱን ለመናገር ማመስገን አለብኝ፣ ትልቅ ተነሳሽነት ነው። 15 መጽሐፍ በአሜሪካን ካየነው $90 ማለት ነው፣ ቀላል አይደለም። ስለዚህ በዚህ ደረጃ ከ$90 እና ከዛ በላይ ፕሌጅ ያደረጉን ነው አሁን እየገለጽን ያለው እና ከግምታችን በላይ የሆነ ተሳትፎ ነው እያየን ያለው። ሪሊ ይሄ ተስፋ ሰጪ ነው። ሰው በሰላማዊ ህዝባዊ እምቢተኝነት ለውጥ መምጣት አለበት የሚል አዲስ ተነሳሽነትም እየተፈጠረ ነው። ቅድም ኢትዮጵያ ከመዳን ይልቅ የመፍረስ እድል ነው ያላት የሚል አስተሳሰብ በብዙ ሰዎች ላይ እንዳለ አሁን ትንሽ በሞከርኩት ሙከራ አይቻለሁ ብያለሁ። ያን ሐሳብ ከሚጋሩ ሰዎች ውስጥ አንዱ ነኝ። ቀደም ሲል 75-80% ኢትዮጵያ የመፍረስ እድል ነው ያላት የሚል እምነት ነው ያለኝ። ትንሽ ዝቅ ብሏል። ያ አንዱ ዝቅ ያለው ምንድነው? ብዙ ኢትዮጵያውያን አሁን ወደ መተባበር ትግል የመሄድ አዝማሚያ እያሳዩ
ይተባበራሉ ብለን ማንገምታቸው የፖለቲካ ኃይሎች በትጥቅም ያሉ በሰላማዊ ትግልም ያሉ መተባበር አለብን ካልተባበርን የትም አንደርስም የሚል በጣም ቀላል ያልሆነ አስተሳሰብ ኢትዮጵያ ውስጥ እየተፈጠረ እኔ በዚህ ምክንያት አሁን ብትጠየቅ ወደ 65% ወደ 70% ወረድ ብሏል ስቲል ግን አሁንም ከመዳን ይልቅ የመፍረስ አደጋ ነው ከፊታችን ሪሊ ሀገር ካኦፒን ስናነብ ይሄን በደንብ እንረዳለን አገር ይፈርሳል ሲባል ወንዙ ተራራው ሸንተረሩ ይበጣጠሳል ማለት አይደለም ይወድማል ማለት አይደለም በእያንዳንዱ ቤተሰብ በእያንዳንዳችን ህልውና ላይ የሚመጣ አደጋ ነው ፓስፖርት ቪዛ የተመታበት ፓስፖርት ቢኖርን ካዝናችን ውስጥ $1,000,000 ቢኖር እንደዛ አይነት ሁኔታ ውስጥ ሲገባ ዋጋ እንደሌለው ሀገር ካኦፒ በደንብ ያሳየን አሁን ኢትዮጵያ ውስጥ እየመጣ ያለው አደጋ ይሄ ነው እና ይሄን በደንብ እንረዳ የህብረተሰቡ ተሳትፎ በጣም አስደሳች ነው ግን በአንድ ፕሮግራም ሊስተናገድ